ለአርሰናል ደጋፊዎች ሰበርና አስደሳች የተባለ ዜና አሁን ተሰምቷል። ታማኝ የመረጃ ምንጮች ይህንን ሁሉ በሰበር መረጃቸው እያጋሩት ይገኛሉ። በርካቶቻችሁ ስትጠይቁኝ የነበረው የአርሰናልና የአጥቂው ጉዳይ ዛሬ አንድ ተስፋ የሚሰጥ መረጃ ተሰምቶበታል። ዛሬ በሰበር ጥንክራችን የምንመለከተው ነው። ሌሎች ወሳኝ የዝውውር ስፖርታዊ መረጃዎችንም እንመለከታለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለቻናሌ አዲስ የሆናችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ልጋብዛችሁ። እንደተለመደው ይህ ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ ነው መወስዳችሁ። ሰበርና አስደሳች ከተባለው መረጃ እንጀምራለን። አርሰናል እንግዲህ ባለፉት 3 ዓመታት በፕሪሚየር ሊጉ እንደዚሁም በአውሮፓ ቻምፒዮንስ ሊግ የማይታመኑ ብቃቶችን እያሳየ የዋንጫ ጫፍ እየደረሰ ነገር ግን በአጥቂ እጦት ምክንያት ዋንጫዎችን ሳያሳካ በሚያስቆጭ መልኩ አምልጦታል። ታዲያ ዘንድሮ ዋነኛው ስራው አጥቂ ማስፈረም እንደሆነ ይታወቃል። ስሙም ከሁለት እጅግ ወሳኝና ብቃታቸው ከፍ ካሉ አጥቂዎች ጋር እየተያያዘ ነበር የሚገኘው። እነዚህም እንግዲህ የአርቢ ሌፕዚንጉ ቤንጃሚን ሼሽኮና የስፖርቲንግ ሊዝበኑ ቪክተር ዮኬሬሽ ናቸው። ታዲያ የመድፉ ደጋፊዎች ጎራ ከፍለው ዩክሬሽ ይሻላል ወይስ ቤንጃሚን ሼሽኮ እያሉ እየተከራከሩ ቢገኙም አርሰናል እነዚህን ሁለት አጥቂዎች አሁንም ድረስ እያነጋገረ ነው። ዛሬ የተሰማው ሰበር መረጃ ግን አርሰናል ትቶታል፣ ፊቱን ወደ ሼሽኮ አዙሯል። ዩክሬሽ ካሁን በኋላ ወደ አርሰናል አይመጣም የተባለውን መረጃ ፉርሽ ያደረገና ድጋሚ ከስፖርቲንግ ሊዝበኑ አጥቂ ቪክተር ዮኬሬሽ ጋር ንግግር መጀመሩን እንደዚሁም ደግሞ ንግግሩ ተራ ንግግር ሳይሆን አመርቂ መሆኑን ታማኝ የሚባሉ የዝውውር መረጃ ምንጮች አሳውቀዋል። ፋብሪዚዮ ሮማኖ፣ ላይቭ ስኮርን ጨምሮ ስካይ ስፖርት እንደዚሁም ታማኝ የሚባሉ ምንጮች አሁን በሰበር መረጃቸው እንዳጋሩት ከሆነ አርሰናል ከቪክተር ዮኬሬሽ ጋር ለመስማማት ከጫፍ እንደደረሰን የተስማማው። በተለይም ቪክተር ዮኬሬሽ ማንቸስተር ዩናይትድን መቀላቀል አልፈልግም ሲል ለማንቸስተር ዩናይትዶች በግልጽ እንደነገራቸው ነው ትራንስፈር ኒውስ የዘገበው። የቀድሞ የቪክተር ዮኬሬሽ አሰልጣኝ የስፖርቲንግ ሊዝበን አሰልጣኝ የአሁኑ የማንቸስተር ዩናይትድ አለቃ ሩበን አሞሪም ቪክተር ዮኬሬሽን በጥብቅ ይፈልጉት ነበረ። ለስፖርቲንግ ሊዝበንና ለተጫዋቹም ጥያቄ አቅርበው እንደነበረ ተሰምቷል። ነገር ግን ቪክተር ዮኬሬሽ ለሩበን አሞሪምም እንደዚሁም ለማንቸስተር ዩናይትድን መቀላቀል አልፈልግም ሲል በይፋ እንዳሳወቃቸው ተዘግቧል። ታዲያ ቪክተር ዮኬሬሽ ዩናይትድን መቀላቀል ያልፈለገበት ምክንያት ደግሞ ዩናይትድ በሻምፒዮንስ ሊግ እንደዚሁም በአውሮፓ መድረኮች በቀጣይ ዓመት የማይሳተፍ በመሆኑ እንደሆነ ተሰምቷል። ቪክተር ዮኬሬሽን ከዩናይትድ ውጪ ዩቬንቱስ ቢፈልገውም አርሰናልን ግን መቀላቀል እንደሚፈልግ ፋብሪዚዮ ሮማኖ ዘግቦታል። ቪክተር ዮኬሬሽ ታዲያ ለዩናይትድ አልቀላቀልም አልፈልግም ማለቱን ተከትሎ ቀጣይ ማረፊያው የመድፈኞቹ ቤት ሊሆን እንደሚችል ነው የተዘገበው። በተለይም አርሰናል ቪክተር ዮኬሬሽ ከስፖርቲንግ ሊዝበን ጋር ግጭት ውስጥ ከገባ በኋላ ትላንትና የመጀመሪያ ይፋዊ ጥያቄውን ወደ 60 ሚሊዮን ዩሮ የሚጠጋ ገንዘብ አቅርቦ ጠይቆ የነበረ ቢሆንም ለመድፈኞቹ ይህ ጥያቄ ውድቅ ተደርጎባቸው ነበረ። አሁን ግን ዩናይትድን እምቢ ማለቱን ተከትሎ አርሰናል ዝውውሩን በቀዳሚነት እየመራ ይገኛል። ዛሬ ወይም ነገ አርሰናል በድጋሚ ለስፖርቲንግ ሊዝበን የተሻሻለ ገንዘብ እንደሚያቀርብ የተሰማ ሲሆን ከነጎዲያ ወይም ደግሞ ሰኞ ልክ የዝውውር መስኮቱ ሲከፈት ቪክተር ዮኬሬሽና አርሰናል መካከል አንዳች አዲስ መረጃ እንደሚወጣ የተሰማ ሲሆን ቪክተር ዮኬሬሽ ቀጣይ ማረፊያውም አርሰናል እንደሆነ ነው የተሰማው። ነገር ግን መድፈኞቹ ዮኬሬሽን ካስፈረሙ ቤንጃሚን ሼሽኮን ይተውታል ወይስ ሁለቱንም አጥቂዎች ነው የሚያስፈርሙት የሚለው የበርካቶች ጥያቄ እየሆነ የመጣ ሲሆን በሁለቱም በኩል አርሰናል ንግግር እያደረገ ሲገኝ ከዮኬሬሽም ከቤንጃሚን ሼሽኮም ጋር አርሰናል በግል ጥቅም ዙሪያ ከስምምነት እንደደረሰ ነው የተሰማው። ታዲያ አርሰናል ምናልባትም ሁለቱንም አጥቂዎች ሊያስፈርም እንደሚችል የተሰማ ሲሆን አንዳቸውን ቤንች አንዳቸውን ቋሚ አድርጎ ሊያስጀምር ይችላል ሲሉ በርካታ የእግር ኳስ ተንታኞች አስቀምጠዋል። በተለይም ቪክተር ዮኬሬሽን አርሰናል የፈለገው እጅግ ልምድ ያለው አጥቂ በመሆኑ እንደመጣ እሱ ሊሰለፍባቸው በሚችሉ ጨዋታዎች ላይ ግብ ማስቆጠር ይችላል። ስለዚህ ወደ አርሰናል መምጣት አለበት የሚሉ ግፊቶች መበራከታቸውን ተከትሎ ሲሆን ቤንጃሚን ሼሽኮ ደግሞ ለአርሰናል የወደፊት እጣ ፈንታ ይሆናል። ምክንያቱም ገና የ22 ዓመት ወጣት በመሆኑ
ከዩክሬሽ ተጨማሪ ሼሽኮም ያስፈልጋል ሲሉ በርካታ የውስጥ ምንጮች እየተናገሩ ይገኛሉ። ታዲያ ፋብሪዚዮ ሮማኖ እንደዘገበው መረጃም ከሆነ አርሰናል ቪክተር ዩክሬሽን ለማግኘት ከጫፍ ደርሷል። ቪክተር ዩክሬሽም ከሰኞ በኋላ ለአርሰናል ፊርማውን ሊያኖር እንደሚችል ነው የተሰማው ማለት ነው። እንግዲህ አርሰናል ቪክተር ዮኬሬሽን የሚያስፈርም ከሆነ ከማርቲን ዙቤሜንዲ በመቀጠል በዚህ ክረምት ዝውውር አርሰናልን የሚቀላቀለው ሁለተኛው ወሳኝ ተጫዋች ይሆናል። በነገራችን ላይ ማርቲን ዙቤሜንዲ ባለፉት 6 ዓመታት ለሪያል ሶሲዳድ የመጀመሪያውን ጨዋታውን ካደረገ ጀምሮ በስፔን ላሊጋ ከሚገኙ የመሃል ሜዳ ተጫዋቾች ከሉካስ ቶሮ በመቀጠል ከፍተኛ የአየር ኳስ ያሸነፈ ተጫዋች ነው። ማርቲን ዙቤሜንዲ ባለፉት 6 ዓመታት 66% የአየር ላይ ኳሶችን ማሸነፍ ችሏል። ታዲያ አርቴታ በምክንያት ሲሆን ተጫዋቹን የፈለገው በተለይም መድፈኞቹ ለሚያደርጉት የአየር ላይ ኳሶች ማርቲን ዙቤሜንዲ ወሳኝ መሆኑን ይህ ቁጥር ያመለክታል። ቪክተር ዩክሬሽም በግንባር ኳሶችን ያስቆጥራል። ቤንጃሚን ሼሽኮም በግንባሩ እጅግ አስደናቂ ግቦችን ያስቆጥራል። ስለዚህ አርሰናል በቀጣይ ዓመትም እነዚህ የአየር ላይ ኳሶችን በስፋት እንደሚጠቀም ሲዘገብ ማርቲን ዙቤሜንዲና ቪክተር ዩክሬሽም ለነዚህ የአየር ላይ ኳሶች ከፍተኛ ግብዓት እንደሚሆኑ ይጠበቃል ማለት ነው። መድፈኞቹ በቀጣይ ቪክተር ዩክሬሽን የሚያመጡ ከሆነ ሙሉ በሙሉ ፊታቸውን የመስመር አጥቂ ላይ የሚያተኩር ዝውውር ላይ የሚያደርጉ ሲሆን በተለይም በጋብሪኤል ማርቲኔሊ በኩል ወሳኝ የሆነ የመስመር አጥቂ ይፈልጋሉ። ስማቸው ከኒኮ ዊሊያምስ ጋር ለረጅም ጊዜ ተያይዞ የነበረ ቢሆንም ኒኮ ዊሊያምስ ከትላንትና ጀምሮ ባርሴሎናን ለመቀላቀል መወሰኑ ተሰምቷል። በነገራችን ላይ ባርሴሎና ዘንድሮ ከአርሰናል 2 ተጫዋቾችን ቀምቷል ማለት ይቻላል። አንደኛው የስፓኞሉ ግብ ጠባቂ ዮሐን ጋርሺያ ነበረ። ዮሐን ጋርሺያ አርሰናል ጋር ሊቀላቀል ተቃርቦ የነበረ ቢሆንም በመጨረሻ ጊዜያቶች ባርሴሎናን ለመቀላቀል ወስኖ ወደዛ አምርቷል። ኒኮ ዊሊያምስም እንግዲህ ከትላንት ጀምሮ የሚወጡ ታማኝ መረጃዎች እንደሚያሳዩት ከሆነ ባርሴሎናን ለመቀላቀል ከስምምነት እንደደረሰ ነው። ስለዚህ አርሰናል ኒኮ ዊሊያምስን ከዝርዝር ውስጥ ሰርዞ አሁን ደግሞ የኒውካስል ተጫዋቹ አንቶኒዮ ጎርደን እና የሪያል ማድሪዱን ተጫዋች ሮድሪጎን ለማስፈረም ከፍተኛ ትንቅንቅ እንደሚያደርግ ይጠበቃል። በነገራችን ላይ አርሰናል ከሁለቱ ተጫዋች ውጪ የኤስ ሚላኑን ተጫዋችም ራፋኤል ሊያውን ይፈልጋል። ነገር ግን አርሰናል በአሁን ሰዓት በመስመር በኩል ሮድሪጎን ነው በቅድሚያ የሚከታተለው። የሱ ሁኔታ የማይሳካ ከሆነ ደግሞ ፊቱን ወደ ኒውካስትሉ አንቶኒዮ ጎርደን የሚያዞር ይሆናል። የጎርደን ካልተሳካ በስተመጨረሻ የኤስ ሚላኑን የመስመር አጥቂ ራፋኤል ሊያውን ወደ ኤምሬትስ ለማምጣት ከፍተኛ ትንቅንቅ እንደሚያደርግ ነው አርሰናል የሚጠበቀው። የማርቲን ዙቤሜንዲና የቪክተር ዩክሬሽ ዝውውር የሚጠናቀቅ ከሆነም ለአርሰናል የመሃል ሜዳና የፊት መስመር ከፍተኛ ጥንካሬን ይሰጣል ተብሎ የሚጠበቅ ነው የሚሆነው። በነገራችን ላይ የቀጣይ ዓመት ውድድር ድልድል እንግዲህ ማን ከማን እንደሚገናኝ ሊወጣ 4 ቀናት ቀርቶታል። ጊዜውም እጅግ እየፈጠነ ነው። ከአንድ ወራት በኋላ እንግዲህ የቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ውድድር ለመጀመር በእጅጉን ይቃረባል። ስለዚህ አርሰናል በፍጥነት ዝውውሮችን ለመጨረስ ሰኞ ዝውውር መስኮቱ ሲከፈት በፍጥነት እንደሚንቀሳቀስ ነው እየተዘገበ የሚገኘው። በሌላ በኩል ሊቨርፑል የቦርንማውዙን ተጫዋች ኪርኬዝን ለማስፈረም ከስምምነት መድረሱን ዛሬ እንግዲህ ተዘግቧል። ታዲያ ይህንን ኪርኬዝ የተባለ ተጫዋች እንግዲህ አዲሱ የሊቨርፑል አሰልጣኝ አርኔ ስሎት እጅግ እንደሚያደንቁት የተገለጸ ሲሆን እሱም እንግዲህ ወደ ሊቨርፑል ለመሄድ እንደተስማማ ነው የተገለጸው። ስለዚህ ሊቨርፑል ሜሎስ ኪርኬዝን የሚያስፈርም ከሆነ ሌላኛው ወሳኝ ተጫዋች ሊቨርፑልን የሚቀላቀል ይሆናል። ኪርኬዝ የሌሎች ክለቦችን ጥያቄ መስማት አይፈልግም። እሱ መቀላቀል የሚፈልገው ሊቨርፑልን ብቻ እንደሆነ እንግዲህ ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ አጋርቷል ማለት ነው። በሌላ በኩል ማንቸስተር ዩናይትድን ይቀላቀላል ተብሎ ሲጠበቅ የነበረው የብሬንፎርዱ አጥቂ ምቤሞ ቶተናምን ሊቀላቀል እንደሆነ ተሰምቷል። በተለይም የብሬንፎርድ አሰልጣኝ የነበሩት ቶማስ ፍራንክ የሰሜን ለንደኑን ክለብ ቶተናምን በኃላፊነት ከተረከቡ በኋላ በዝውውር መስኮቱ ከክለቡ ጠንካራ ድጋፍ እንደሚደረግላቸው ተገልጿል። ታዲያ አሰልጣኝ ቶማስ ፍራንክ በቀጣይ የቡድኑን የፊት መስመር ለማጠናከር በዝውውር መስኮቱ ትኩረት አድርገው እንደሚሰሩ ሲዘገብ ቶማስ ፍራንክ የቀድሞ ተጫዋቻቸውን
ምቤሙን ለማስፈረም ሐሳቡን አስቀይረው እንግዲህ በማሳመን ለመውሰድ ጥረት እያደረጉ መሆኑ ተዘግቧል። ብሪያን ምቤሙ በበኩሉ ማንቸስተር ዩናይትድን ለመቀላቀል እየፈለገ የነበረ ቢሆንም ማንቸስተር ዩናይትዶች እሱ ያቀረበውን ሳምንታዊ ውድ ደሞዝ ለመክፈል ባለመስማማታቸው ምናልባትም በቀድሞ አሰልጣኙ ቶማስ ፍራንክ ስር ለመሰልጠን ወደ ቶተናም ሊሄድ እንደሚችል ነው የተዘገበው ማለት ነው። ውድ አድማጭ ተመልካቾች የዕለቱን ወሳኝ ጥንክሮች ወደ እናንተ አደረስኩኝ። አብርሃም ፍቅሬ ነበርኩኝ። በየዕለቱ ወሳኝ ስፖርታዊ ጥንክሮችን ለመስማት ትክክለኛው ቤት ይህ ነው። በነገራችን ላይ 15000 ተከታዮችን አፍርተናል። እጅግ ከልብ አመሰግናለሁ። አሁንም ቤተሰብ ያልሆናችሁ ቤተሰብ መሆን አትርሱ። በሌላ መረጃ በሌላ ጥንክር ደግሞ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።